ዛሬ ልባችንን የሚያሞቅ የሚያስደስት ነገር ነው የተፈጠረው። እንዳየነው ሁላችንንም ደስ ብሎናል፣ የብሩኬና የሃይሚ ወዳጆች። ነገር ግን አብዛኞቻችሁ ላይ ደግሞ ቅሬታ ፈጥሮባችኋል። ምክንያቱም ይሄ ነገር ፕራንክም ሊሆን ይችላል፣ ፕራንክ ነው፣ እውነት ሊሆን አይችልም ምናምን ነገር የሚያስብላችሁ ነገር ተፈጥሯል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። ወሳኝ የሆኑ ነጥቦች ነው ወደ እናንተ እየመጣሁኝ። ላይክ ሼር አድርጉ፣ ሀሳብ አስተያየታችሁን ደግሞ ኮሜንት አስቀምጡልኝ። እንግዲህ ያው ብዙ ጊዜ ብሩኬና ሃይሚ ከ3 ጊዜ በላይ ቀለበት አድርገው ነበረ፣ በፕራንክ መንገድ ማለት ነው። አንደኛው ማስታወቂያ ላይ ነው። አንደኛው ደግሞ ያው እዚህ ጋር ፎቶን አልለጠፍኩላችሁም። ለሃይሚዬ በስጦታ መልክ ወርቅ ተበርክቶላት በዛን ሰዓት እንደ ታገቢልኛለሽ ጥያቄ በመንበርከክ ወርቅ አድርጎላት ነበረ። ዛሬ ደግሞ ሶስተኛው እንግዲህ ምን እንደሆነ አላወቅንም፣ ግን አብዛኞቻችሁ ላይ ፕራንክ ከሆነ ብሩኬ አንለቅህም እያላችሁ እየዛታችሁ ያላችሁ ሰዎች አላችሁ። ግን ማለት ነው እንደዛ ዛቻ ለምን አስፈለገ? እኔ በዚህ ዙሪያ አንድ ነገር ማለት እፈልጋለሁኝ። ብሩኬና ሃይሚ ቢጋቡ ልጅ ቢወልዱ ለልጃቸው ፓምፐርስ መግዣ መስጠት የማትችሉ ቅንቅናሞች ብሩኬ ገላሃለሁኝ። ራሳችሁ ሞቱለት። እነሱ መግደል የተመኛችሁት ራሳችሁ ድብ እንበሉ። ብሩኬም እኮ ቢሆን የሰው ልጅ ነው፣ የሰው ፍጡር እኮ ነው። ለእናቱ እኮ ይፈልጋል። ለእናንተ ባትፈልጉት ለእናቱ ይፈልጋል። እኔ አንዳንድ ሰዎች የምትናገሩትን ነገር ምንድን ነው የምትቅሙት? እኔ አይ ቲንክ ዝም ብዬ ስረዳችሁ ጥሬውን ሩዝ ነው የምትቅሙት ሳይበስል እግዚአብሔርን። ከዛ ጭንቅላታችሁ ውስጥ መብሰል ሲጀምር የምትናገሩትን ያጠፈዋል ማለት ነው። እስከሚበስል ድረስ ያኔ እብድ ያጫውታችኋል። እነዚህ ልጆች የራሳቸው አላማ አላቸው። አላማቸው ተሳክቶላቸው ተሆነ ዛሬ ላይ ይሄ ቀለበት ለማድረግ የበቁት ፕራንክ ካልሆነ እሰየው፣ እልል ደስታችን ነው። የምንጊዜም ደስታችን ስለሆነ በጣም የምንፈልገው ነገር ነው። ከምንም እና ከማንንም በላይ ማለት ነው። ልባችን ያርፋል። እርስ በራስ መከፋፈል ይጠፋል። እንደገና ደግሞ መጣላትም ይቀንሳል ብዬ አስባለሁኝ። እነዚህ ልጆች ልክ የሆነ ነገር ሲፈጠር በቃ ብዙ ነገሮችን እንላለን፣ ስድብ አዘል ቃላቶችን እንወረውራለን ምናምን ነገር። በዛ ውስጥ እኮ እውነትም ያለበት ቦታ አለ። ግን ከዛ ሁሉ ግን ያው ልባችን እንዲያርፍ ያደርግልናል። እሱ ቀለበት አሰረላት ማለት ለሃይሚ። ነገር ግን ደግሞ የዛሬው ፕራንክ ከሆነ ሆነ ነው። እኔ ምንም በብሩኬ አልበሳጭበትም። ምክንያቱም ውሳኔው የሱ ነው እንጂ የኔ አይደለም። እኔ በበኩሌ በግሌ ማለት ነው ብሩኬ ነው ሃይሚን የሚያገባት እንጂ እኔ ወይንም እናንተ አይደለንም። እኛ ጥግ ይዘን አሽቃባጮች ነን። ይሄንን አትርሱ። አሽቃባጭ ነን። በቃ አሽቃባጭ፣ የተዋጣልን አሽቃባጭ ማለት ነው። የራሱ አሩባት የሰው ታማስላለች በሚለው አባባል የተጨማመረበት ማለት ነው። ስለዚህ እሰየው ነው እውነት ከሆነ። እውነትም ካልሆነ እዛ ጋር አሽሙር ምናምን ቅብርን ጥሴ ምናምን አፋችሁን ባትከፍቱ ጥሩ ነው በልጁ ላይ ባይነኝ። ምክንያቱም እስከዛሬ የተረገጠው እስከዛሬ የተሰደበው ይበቃዋል። የራሱ ምክንያት ሊኖረው ይችላል። የራሳቸው ምክንያት ሊኖራቸው ይችላል። በቃ ይሄ የገደቡት የቀን ገደብ ሊኖር ይችላል። እናንተ ፍቅረኛ የላችሁም እንዴ? እንደዚህ የምታወሩት ምን አውርታችሁ አታውቁም እንዴ? መቼ ነው የምንጋባው? መቼ ነው እንደዚህ በሂደት ምናምን ህልምን ምናምን እንደዚህ አታሳኩም እንዴ? ማለት በሂደት የምታንቀሳቅሱት ህልም የላችሁም እንዴ ማለት ነው? ወይንስ ምንድነው? አልገባኝም። የሰው ልጅ ህልም አላማ ሲኖረው ማሰብ ይጀምራል። አላማ ሲኖረው ማለት ነው። አላማ ቢስ የሆነ ሰው ደግሞ ምን ያደርጋል? የሰውን ህይወት ይሆናል። ሰው ህይወት ላይ ሁሌ ምን ያደርጋል? በቃ መርዙን ሲረጭ ነው የሚኖረው። እና ገና ሳይመሽ ቪዲዮውን ሳናየው ክፉ ነገር ለመናገር ባንሯሯ ጥሩ ነው፣ እንደ ሀሳብ ማለት ነው። እንደ ሀሳብ ገና ቪዲዮውን ሳናየው ክፉ ነገር ባንናገር ጥሩ ነው። ያው አይኖ አውቃለሁኝ እኮ ውስጣችሁ ያለውን እውነታ። አብዛኞቻችሁ ጉጉት አላችሁ በቃ ይሄንን ቀን ለማየት
ይሄ ነገር ሆኖ ለማየት ምናምን ነገር ትጓጓላችሁ። ግን አሁን ላይ እንደሚያስቅ ኮመንት አይቼ ብሩኬ በላሞች አይጨክንም ምናምን ነገር የሚል ነገር አይቼ ሳኩኝ። በእነሱ ተጨከነማ በቃ ለሀይሚ ቀለበት ያደርግላታል የሚባል ነገር ሰምቼ የሆነ ቦታ ኮመንት አንብቤ ሳኩ። በጣም ነው እንደ እብድ የሳቁትና እስከዛም ድረስ ዘለፋ ባንደርስ ጥሩ ነው። ብሩኬን ላሞች አያስተዳድሩትም። ራሱ ነው የሚያስተዳድረው። የራሱ አላማ ሊኖረው ይችላል። የራሱ የቀን ገደብም ሊኖረው ይችላል። ግን አሁን ደግሞ አብረው ስላሉ ምናልባት ይሄ አብሮነታቸው ዝም ብለን ከምናደርገው ቀለበት ልሰርልሽና እንዳይደብራቸው እንደዛ እንኑር ተባብለውም እውነተኛ ቀለበትም ሊሆን ይችላል። ደግሞ እኔ ሌላ ደግሞ ያሰብኩት ነገር ምንድነው? ሀይሚን ብሩኬ በባለፈው ለታ አልጋ ላይ ሆኖ ምናምን ነገር ወይን አቀርቦ ጥንቸል ሸጬ ነው ይሄንን ወይን የገዛሁት ብሎ ፕራንክ አድርጓት ስለነበረ ሀይሚ ደግሞ እንደዚህ ሮማን አይ ቲንክ ይሄን ያሰብኩት ሀሳብ ነው። ቤተሰብ ሀይሚ ደግሞ በዚህ መልኩ አዘጋጅታ ምናምን ነገር እንደዚህ ቤሎና ቀይ ቤሎና አድርጋ ምናምን እስቲ የፍቅር ምሽት እናሳልፍ ብላ እንዲሁም ብርጭቆች 2 ብርጭቆች አሉ ወይን ሊጠጣባቸው የተዘጋጁ አይ ቲንክ እኔ አሰብኩትኝ ነው የምነግራችሁ። ምናልባት ያዘጋጀችው ጥሩ ምሽት እናሳልፍ በዚህ መልኩ ምናምን ነገር ብላ ያዘጋጀችው ነገር ሊሆን ይችላል። ወንድ ልጅ ብቻ አይደለም እንደዚህ ፏፏ የሚያደርገው ሴት ልጅም ላይክ ባሏ ደስታ መፍጠር ስትፈልግ ምናምን ነገር ባሏን ሰርፕራይዝ ማድረግ ስትፈልግ ምናምን በቃ በዚህ መልኩ ታዘጋጃለች። በቃ አለቀ። እንደዛም ሊሆን ይችላል። ነገር ግን ደግሞ እንደዛ ምናምን ገና ቪዲዮን ሳታዩት ስድብ ትጀምራላችሁ። ኧረ በጣም ማፈሪያ ናችሁ። እግዚአብሔርን ማፈሪያ እንሆን እንጂ አንዳንድ ጊዜ እንኳን አራዳ እንሆን፣ ጨርሰን ሰገጤ አንሁን። እኔ ይሄንን ነው ማለት የምፈልገው። ምክንያቱም ሰው ልጅ ራሱን ህይወት ራሱ ነው የሚኖረው። የራሱን እቅድ ራሱ ነው ሊያራምደው የሚችለው። በሰው የተገፋፋ ነገር መጨረሻው አያምርም። እነዚህን ልጆች ገፍተናቸው መጨረሻው ባያምርስ? ላይ ከአንዳንድ ጊዜ እንኳን እንደ ሰው እናስብ። ሁልጊዜ ከብት ባንሆን ጥሩ ነው ባይነኝ እና ቪዲዮን አይተን የምንወስን ይሆናል። ለሀይሚ የሚያስደስታትን ነገር ሊያስደስተን ይገባል። እኔ እንደዛ ነው። ለሀይሚ የሚያስደስታት ነገር ሁሉ ያስደስተኛል። ሀይሚ አሁን ከብሩኬ ጋር አብራ በመሆኗ ደስተኛ ከሆነች ደስተኛ ነኝ እኔም ማለት ነው። በቃ አለቀ። እኔ የምፈልገው ከምንም በላይ የሀይሚን ፈገግታ ነው። እግዚአብሔርን ነው የምላችሁና ለማንኛውም እስከ ማታ ድረስ ቪዲዮን አይተን የምናወራ ይሆናል። እየመሸ ነው ኦልሬዲ። ያለውን ነገር አብረን ደስታም ከሆነ እውነትም ከሆነ ብለን የደስታም በአንብተን ከዛ ምሽታችን እናሳምረዋለን ትላላችሁ። ለማንኛውም ሰላማችሁ ይብዛልኝ። ሀሳብ አስተያየታችሁን በኮመንት አስቀምጡ። የኔ ሀሳብ፣ የተሰማኝ ሀሳብ፣ የነበረኝ ሀሳቦች እነዚህ ነበሩ። የእናንተን ሀሳብ ደግሞ ቀረ የምትሉትን በኮመንት አስቀምጡ።